አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ አፓርትመንት በኮንዶሚኒየም ዋጋ እንኳን አደረሳችሁ። ከወዳጅነትና ከአራዳ ፓርክ ፊት ለፊት ባለ 1 መኝታ በ3.6 ሚሊዮን ጠቅላላ ዋጋ፣ ባለ 2 መኝታ በ5.8 ሚሊዮን ጠቅላላ ዋጋ፣ ባለ 3 መኝታ በ8.4 ሚሊዮን ጠቅላላ ዋጋ ቤቶችን እየሸጠን ነው። ልብ ይበሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞች 30% ቅናሽ ላደረግንባቸው ቤቶች ሲሆን 10% ከፍለው ቀሪውን የግንባታ ሂደት እያዩ መክፈል ለምትፈልጉ ደንበኞቻችን ባለ 2 መኝታ ከ840 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ቅድመ ክፍያ ጀምሮ ይዘንላችሁ መጥተናል። 60/40 የባንክ ብድር ያመቻቸን ሲሆን የዕድል የሚቆየው ለጥቂት ቤቶች ብቻ ስለሆነ ከታች ባስቀመጥነው የድርጅቱ ስልክ ፈጥነው ይደውሉ። ሜሪት ፕሮፐርቲ የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁ ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ በመጪው ጥር 16 2018 በኢትዮጵያ አቆጣጠር ማለት ነው፣ በፈረንጆቹ ደግሞ ጃንዋሪ 24 2026 ላይ ሮፍናን እንግዲህ በአዲስ ኢንተርናሽናል ኮንቬንሽን ሴንተር ሮፍናን ኮንሰርት አለኝ ብሏል እና ፖስት ያደረገው ላይ እንደምታዩት 369 የሚል ይታያል። አንደርላይን የተደረገበት ማለት ነው። እና ኮንሰርቱ መች ነው? ጃንዋሪ 24 2 እና 4 ስንት ነው? 6። ይሄ ልጅ እያንዳንዱን ነገር በ3 በ6 በ9 ወይንም በ666 በአውደ ቁጥር መሰረት ነው እያደረገ እየሰራ ያለው ማለት ነው። እናየዋለን በመረጃና በማስረጃ እንደተለመደው። ምንም ችግር የለም። እስከ መርሃ ግብሩ ማብቂያው ድረስ አብራችሁ ቆዩ። መርሃ ግብሩን ላይክ አድርጉት። እንዲሁም የደይ7 የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡ ነው እና እንግዲህ አዲስ ኮንቬንሽናል ሴንተር እንደምታዩት በ666 ሎጎ የተሰራ ነው፣ ወይንም በዛ ቁጥር ቀመር መሰረት የተሰራ ሎጎ ነው ማለት ነው። ከዚህ በፊትም አይተነዋል እና ኢቭን የመግቢያው ትኬት ራሱ ሉክ 300 600 900 ነው ማለት ነው እንደምታዩት። ከዛ በኋላ ቪአይፒ ልና 3000 ብር ይላል። አሁንም 369 ማለት ነው። የሚገርም እኮ ነውና ይሄ ነገር እንዴት ከሳተርን ከሮማውያን ጎድ ሳተርን ጋር እንደሚገናኝም እናየዋለን። ምንም ችግር የለም ማለት ነው። እንግዲህ ሮፍናን የኔ ትውልድ በሚል ቃል መሪ ቃል ብዙዎቹን ወጣት በዲያብሎስ ስፒሪት እያጠመቀ ነው ያለው። በ3 በ6 በ9 ዳርክ ስፒሪት ማለት ነው። በጣም በሚያሳዝን ሁኔታ እና እሱ ምን አይነት ትውልድ ነው መፍጠር የፈለገው? ምን አይነት ትውልድ ነው ማምጣት የፈለገው? በ3 በ6 በ9 የሚመጣውን ፍሪኩዌንሲ ተጠቅመው ዴሞኒክ ወደ ሆነው ዩኒቨርስ ውስጥ እየከተታችሁ ነው ያለው ማለት ነው። እንግዲህ ኒኮላ ቴስላ እንደምታውቁት የ3 የ6ና የ9 ግርማ ሞገስን ብታውቁ ወይንም የነዚህ ቁጥሮችን ቀመር ብታውቁ የአጽናፍ ዓለሙ ቁልፍ ይኖራችኋል ብሏል። 3 6 9 የአጽናፍ ዓለሙ ቁልፎች እንደሆኑ ነው የሚታመኑ ከኒኮላስ ቴስላ በመነሳት ማለት ነውና ይህንንም ያለበት ምክንያት ምንድን ነው? የተደበቀውን ኃይል ዩሲ ሂደን ላውስ ኤንድ ኢነርጂ ቫይብሬሽን የሚባለውን ይሄ የተደበቀውን የኃይል የንዝረትና የፍጥረት ህጎችን ይወክላል። 369 ቁጥር ነው የሚለው እና እነዚህ ቁጥሮች ምንን ይወክላሉ? ይኸውላችሁ 3 ቁጥር ክሬሽን ማይንድ ቢጊኒንግን ይወክላል። 6 ባላንስ ማተር ኮንትሮል፣ 9 ደግሞ ኮምፕሊሽን ኮንሽስነስ እና ኢነርጂን ይወክላል ይላሉ። 3 ቁጥር ፍጥረት አእምሮ መጀመሪያን፣ 6 ደግሞ ሚዛንን ቁስን ቁጥጥርን፣ 9 ደግሞ ማጠናቀቅ ንቃተ ህሊናን ጉልበትን። 9 ቁጥር በጣም ወሳኝ ነች። ነምበር 9 እናያታለን። የመጨረሻዋ እሷ ነች። እሷ ጋር ስትደርሱ ነገሮች ሁሉ ይገለጥላቸዋል። ኢን ኒምሮሎጂ 9 ኢዝ ዩኒክ ቢኮዝ ኢት ሪተርንስ ቱ ኢትሰልፍ ማለት ነው። በኒምሮሎጂ 9 ቁጥር ልዩ ነው፣ ምክንያቱም ወደ ራሱ ስለሚመለስ ማለት ነው። ለምሳሌ 9 ሲባዛ 2 እኩል ይሆናል 18፣ 1 ሲደመር 8 እኩል ይሆናል 9። ሌሎችም ምሳሌዎችም አሉ ማለት ነው እና 3 6 9ን እነዚህን ሲምቦሊዝም ሪቹዋልስ በሚደረግበት ታይም ይጠቀሟቸዋል። እንደ ሎጓቸው አድርገው ይጠቀሟቸዋል። በጣም ወሳኝ ቁጥሮች ስለሆኑ አብሶ 9 ቁጥር ማለት ነው።
ያው 6 ማለት 9 ነው፣ 9 ማለት 6 ነው እና ነምበር 9 ኢዝ ዩኒክ ብያቸዋለሁ። 9 ቁጥር ወሳኝ ናት ማለት ነው። ያው 9 ራሷ 6 ናት እና እንዳልኳችሁ ኒኮላስ ቴስላ እንግዲህ 369 ሲል እንግዲህ ፎከስድ ያደረገው ኢነርጂ ፍሪኩዌንሲ እና ቫይብሬሽን ላይ ነው ማለት ነው እና እነዚህ ቁጥሮች ደግሞ ከቮርቴክስ ማቴማቲክስ ጋር የተያያዙ ናቸው ማለት ነው። በኃይል በድግግሞሽና በንዝረት የሚያተኩር ነው ማለት ነው እና እነዚህን ቁጥሮች ከተፈጥሮ የሽክርክሪት ሂሳብ ይሄ ከቮርቴክስ ማቴማቲክስ ጋር ያገናኛል። ይህም ከ1 ከ2 ከ4 ከ8 ከ7 ከ5 ውጪ ሆኖ ይሰራል ማለት ነው እና ሮፍናንም በድግግሞሽ በኢነርጂ በፍሪኩዌንሲ እና በቫይብሬሽን በሚሰራቸው ዘፈኖች አማካኝነት ድምፅ ባይኖረውም ግን በዛ አማካኝነት ዲጄ እያደረገ በሚሰራቸው ዘፈኖቹ አማካኝነት የሰውን አእምሮ በዚህ በ3 በ6 በ9 ቁጥር ቀመር መሰረት ይቆጣጠረዋል ማለት ነው። ድግግሞች ስላለው ፍሪኩዌንሲ ስላለው ቫይብሬሽን ስላለው ኢነርጂ ፓወር ስላለው ማለት ነው። አእምሯችን ውስጥ ሰብሮ የሚገባ ፓወር ስላለው ማለት ነው። እኛን መቆጣጠር የሚችል ፓወር ስላለው ማለት ነው እና 3 6 9 ብለው 9 ቁጥር ላይ ሲደርሱ ደግሞ የሚያገኙት ሳተርንን ነው። እንግዲህ ከዩኒቨርሳል ኢነርጂ ፍሎስ ከዓለም አቀፍ የኃይል ፍሰቶች ጋር የተገናኙ ናቸው እነዚህ 3 6 9 ቁጥር ማለት ነው እና ሳተርን አስ ደ ኪፐር ኦፍ ታይም ተብሎ ነው የሚታሰበው። ይህን አስትሮሎጂ ማለት ነው ኤንድ ኦካልቲዝም ውስጥ ማለት ነው እና ሳተርን እንግዲህ ታይምን፣ ካርማን፣ ሊሚቴሽንስን ሪፕሬዘንት ያደርጋል ከፊዚካል ባውንደሪስ ኦፍ ሪያሊቲ ማለት ነው እና ሎርድ ኦፍ ታይም ደ ጌት ኪፐር ተብሎ ይጠራል ማለት ነው which links it directly to the structure and the cycles that 3 6 9 ማለት ነው። ስለዚህ ሜትሪክሱ በዚህ ውስጥ ነው የሚሰራው። ዲያብሎሳውያኑ በዚህ ውስጥ ነው ሰዎች የሚቆጣጠሩት እና 3 6 9 የ3 የ6 9 ቁጥር ቀመር ስታውቁ ዓለምን ትቆጣጠራላችሁ ትይዛላችሁ ነው እና the lord of time ወይንም the lord of the rings ይሉታል 360 ዲግሪ ሰርክል በ3 በ6 በ9 ቀመር ነው የተሰራው ማለት ነው እና 180 90 45 ማለት ነው። ስለዚህ አሁንም ሄደው የመጨረሻው ድምር የሚሰጠን 3 ሲደመር 6 9 ነው አይደለ? 9 ቁጥር ነው ማለት ነው እና ሎርድ ኦፍ ደ ሪንግስ የተባለው ለዛ ነው ማለት ነው። በዚህ በ3 በ6 9 ቁጥር ቀመር ውስጥ አለ ሳተርን ሁሉንም የሚቆጣጠረው ሁሉንም የሚያደርገው ነው ብለው ስለሚያስቡ ማለት ነው። ካርማ ስለሆነ ታይም ስለሆነ ማለት ነው እና በዚህ ርኩሰት ውስጥ ያሉ የሳተርን ልጆች የበዓል ልጆች ወይንም የባፎሚቱ ልጆች የተያዘ መንፈስ ነው። አንድ አይነት ስፕሪት ነው። ገንዘቡንም ዝናውን የሚያገኙት ለዚህ ነው ማለት ነው። ዩሲ አዎ ይውላችሁ ሮፍናንም አሁን በቅርብ በነበረው ኮንሰርት ላይ ፐርፎርማንስ ላይ ዩሲ ጎት የሚል ቲሸርት ለብሷል። ጎት ኦፍ ሜንዴስን ለብሶ ማለት ነው። ይኸው ባፎሚቱ ፍየሉ ይታያል፣ ሳተርን ይታያል ማለት ነው። ይሄ ግሬተስት ኦፍ ኦል ታይም ከሚባለው ጋር አይገናኝም። ይህ ሰውዬ ከዩኒቨርሳል ሚውዚክ ቪዲዮ ግሩፕ ጋር ከተፈራረመ በኋላ በጣም ብዙ ነገር እያየንበት ነው። ከዛ በፊትም ነበረው የሆነ ነገር ከዛ ሲፈራረም አረጋገጠልን። ከዛ በኋላ ያለውን በደይ ሰበን በመረጃና በማስረጃ እያየ ነው መተናል። ዛሬም ደግሞ እንዲህ ያለውን ርኩሰት እያየን ነው ማለት ነው። the hidden god behind law money and power ሳተርን፣ የፍሪሜሰኖች አምላክ ሳተርን፣ የኢሉሚናሪዎች አምላክ ሳተርን፣ የሁሉም የሰይጣን ግሩፖች አምላክ ሳተርን ነው። በዓል ጎት ኦፍ ሜንዴስ ባፎሚት ማለት ነው። በጣም የሚገርም እኮ ነው እና የእጅ ሳይኑን ራሱ አያችሁት? የፍሪሜሰኖች አንድ ሳይን ማለት ነው። ይሄ የሚገናኘው ከሳተርን ጋር ነው። አያችሁ አይደለ? ኢቭን ኮንሰርቱ መች እንደሆነም አሳያችኋለሁ። እና ሳተርን እንግዲህ the lord of the rings the lord of time በመባል ይታወቃል። ሎርድ ኦፍ ደ ሪንግስ የእሱ ፊልም እኮ ነው ባይዘው እና ዩናይትድ ስቴትስ ስፔስ ፎርስም ሎጎ እሱ ነው። ናሳም ሎጎ እሱ ነው። እቺ ክበቧ ክቧ የምታዩዋት ማለት ነው። አዎ ክበቡ እንግዲህ 369 ነው። 360 ዲግሪ ነው ሪፕሬዘንት የሚያደርገው እና ይኸውላችሁ ሳተርን በኪዩብ ይገልጹታል አይደለ? እንዲሁም የሳተርን ኖርዝ ፖሉ 6 ጎን ነው ያለው አይደለ? እንዲሁም ሲክስ ፕላኔት ነው፣ 6ኛው ፕላኔት ነው። እነሱ ፕላኔት ይሉታል፣ እኔ በዛ አላምንም። ግን ሳተርዳይ የሚለው ስም ራሱ ከሳተርን የመጣ ነው አይደል? ሳተርዳይ ሳተርን ደይ ነውና የሮፍናንም ኮንሰርት
ጃንዋሪ 24 ሳተርዳይ ነው፣ ቅዳሜ ነው ማለት ነው። ጥር 16 2018 በኢትዮጵያ አቆጣጠር ማለት ነው። አያችሁ፣ ለዚህ ነው 369 ከሳተርን ጋር ከዚህ ከኪዩቡ ጋር ከኖርዝ ፖሉ ጋር የተያያዘ ነው የምላችሁ ማለት ነው። ዝም ብዬ አይደለም። ኢን ሲምቦሊዝም ሳተርን ሪፕሬዘንትስ ታይም ሊሚትስ ኤንድ ሳይክልስ። አያችሁ፣ ራሱን መደጋገም ነው፣ ማያልቅ ነው፣ ድግግሞች ነው። ሳተርን ኢንፊኒቲንም ሪፕሬዘንት ያደርጋል። ዩሲ ኢንፊኒቲም ኢንድለስ ነው አረለ፣ ኢንድልስነስ ነው። ማብቂያ የሌለው ነው፣ የሚቀጥለው። ኦራቦረስ የምንለው እኮ ለዛ ነው። ኢተርናል ሳይክልስ ነው። ታይም ኦር ኢተርናል ሳይክልስ። ሮፍናን ጭንቅላቱ ላይ ያደረገው እሱን ነው ማለት ነው። ስለዚህ የሁለቱ ምልክቶች ጥምረት ማለቂያ የሌለው ጊዜን ወይም ዘላለማዊ ዑደትን ይወክላል ማለት ነው። እና በዚህ በ6-9 ውስጥ ነው ማኒፌስቴሽን እንዲሁም ኒው ኤጅ ልምምድ ዮጋው ምናምን የሚመጣው ማለት ነው። ዩኒቨርስ ቻክራው እያንዳንዱ ነገር የተያያዘ ነው። የእነዚህን ቁጥር ቀመሮች ስታውቁ ነው የዩኒቨርስ ቁልፍ እጃችሁ ላይ ይኖራል የተባለው። ወዶ አይደለም ኒኮላ ቴስላ ያንን ያለው። ለበጎ ነገር መጠቀም እንችላለን ቁጥር ቀመሮችን እኮ ለመልካም ነገር መጠቀም እንችላለን። ክፉ ናቸው መጥፎ ናቸው ማለት አይደለም እኮ። ግን ዳርክ ሳይድ የሆነውን የምንጠቀምበት ከሆነ አደገኛ ነው። እንደ ሮፍናን የኔ ትውልድ ብለን ይህን ፍሪኩዌንሲ ይህን ቫይብሬሽን ይህን ኢነርጂ ስንለቅ በጣም ከባድ ነው የሚሆነው። ሰዎች በዚህ ድግግሞሽ በዚህ ዘፈን ተጠምደው እየተበላሹ እየወደቁ ነው ያሉት ማለት ነው። እና አደገኛ ነገር ነው። ተረዳችሁኝ አይደል? እንዲሁም ማስታውሳለሁ አንዷ ሌሉ ዚቨርትን ስትጠይቀው ምንድን ነው ዘፈን ከአእምሮ ሊወጣ አልቻለም፣ በጣም በቃ አእምሮ ውስጥ ቁጭ ብለዋል እና እሱን ነው ሁሌ የማስበው ብላ ስጠይቀው ምንድን ነው ስትለው ሂፕኖሲስ ብሎ ይመልስላታል ማለት ነው። በጣም በሚገርም ሁኔታ እና ለዛ ነው ጭንቅላታችን ላይ ነው የሚጫወቱት አንድን ነገር በመደጋገም የምላችሁ ስሙት። እና ከዚህ የሳተርን ስፕሪት ከዚህ ጎት ኦፍ ሜንዴዝ ወይንም ከዚህ የበዓል ስፕሪት መውጣት አለባቸው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 32 ጀምሮ ምን ይላል? አሕዛብም ሁሉ በፊቱ ይበሰብሳሉ፣ እረኛም ሉክ በጎቹን ከፍየሎቹ እንደሚለይ እርስ በርሳቸው ይለያቸዋል። ዩሲ በጎቹ ከፍየሎቹ እንደሚለዩ ነው እንግዲህ እዚህ ጋር የተቀመጠው። ስለዚህ ፍየሎቹ በየትኛው በኩል ነው የሚቆሙት ነው። ሉክ ከስር 33 ላይ ምን ይላል? በጎችን በቀኝ ዩሲ በቀኝ ፍየሎችንም በግራው ያቆማቸዋል ይላል። እዛ 34 ላይ ምን ይላል? ንጉሱም በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ኑ፣ ዓለም ከተፈጠረበት ጊዜ ጀምሮ የተዘጋጀላችሁን መንግስት ውረሱ ይላል። በቀኝ የቆሙትን በጎቹን ማለት ነው። በግራ የቆሙትንስ ምን ይላቸዋል? ከቁጥር 41 ላይ አንበቡት። በዚያን ጊዜ በግራው ያሉትን ደግሞ ይላቸዋል፣ እናንተ እርጉማን የጎት ኦፍ ሜንዴስ ልጆች፣ የሳተርን ልጆች፣ የባፎሚቱን የባለ ልጆች ማለት ነው። እናንተ እርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ ይላልና ከዚህ እሳት አንሁን እባካችሁ። አስተውሉ፣ ዘመኑን ዋጁ፣ መርምሩ። ይኸው በመረጃና በማስረጃ እያያችሁ ነው አይደል? ሪያሊቲውን፣ እውነታውን። ስለዚህ ከበጉ ወገን ከቀኝ ወገን እንቁም። በግራ በኩል ከጎት ኦፍ ሜንዴስ ከባፎሚቱ በኩል አንሁን፣ በቀኝ እንሁን። ንስሐ ገቡ፣ ጹሙ፣ ጸልዩ ለማለት ነው። ፈጣሪ ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ሁላችንንም ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።